ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች ዛሬ ይዤላችሁ የመጣሁትኝ 26ቱን የእንግሊዘኛ አልፋቤቶች በትልቁና በትንሹ ማለትም ስሞል ሌተር እና ካፒታል ሌተር። ከዚህ ላይ እንደምታዩቸው ኤ ማለት ካፒታል ሌተር ናት በትልቁ፣ ኤ ማለት ደግሞ በትንሹ ወይም በስሞል ሌተር ተብላ ትጠራለች። ይህኛው ደግሞ በአማርኛ ድምፁ ሲወጣ ኤ ተብሎ እንደሚነበብ የሚያመለክተን ነው ማለት ነው። ሌሎችንም እንደዚህ አድርገን አንድ ባንድ በስነ ስርዓት የምንማር ይሆናል በዛሬው ቪዲዮ። ከእናንተ የሚጠበቀው ሁሌም እንደምንላችሁ ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። እንዲሁም በግል በግሩፕ መማር የምፈልጉ ልጆች ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብታናግሩን ታገኙናላችሁ። ቀጥታ ወደ ትምህርቱ። እሺ ቤተሰቦች መጀመሪያ መግቢያው ላይ ምን ብያችሁ ነበር? የእንግሊዘኛ አልፋቤቶችን በሁለት አይነት መንገድ እናያለን፣ በትልቁና በትንሹ። ምን አልኳችሁ? በትልቁና በትንሹ ማለትም ስሞል ሌተር እና ካፒታል ሌተር። ምንድን ነው እሱ እንዳትሉኝ። ካፒታል ሌተር ማለት በትልቁ ሲጻፍ ልክ እንደዚህ ማለት ነው። ስሞል ሌተር ማለት ደግሞ በትንሹ ልክ እንደዚህ ሲጻፍ ማለት ነው። በአማርኛው ድምፁ ሲወጣ ደግሞ ይሄ እዚህ ላይ አስቀምጬላችኋለሁ። ተከታተሉኝ። ይሄኛው ኤ ነው። ይሄኛው ኤ፣ ይሄኛውም ኤ ሲነበብ በአማርኛ ድምፁ ሲወጣ ኤ። ይሄ በካፒታል ሌተር፣ ይሄኛው በስሞል ሌተር። ይሄ በአማርኛ ድምፁ ሲጠራ ወይም ሲወጣ ማለት ነው። ኤ ብላችሁ ነው የምታነቡ። ይችም ኤ ናት፣ ይችም ኤ ናት። ድምፁ ሲወጣ ኤ። ወደዚህኛው ስመጣላችሁ ደግሞ ቢ ካፒታል ሌተር በትልቁ፣ ቢ ስሞል ሌተር በትንሹ፣ ቢ ድምፁ ሲወጣ። ወደዚህኛው ስመጣላችሁ ሲ በትልቁ ካፒታል ሌተር፣ ሲ ስሞል ሌተር በትንሹ፣ ድምፁ ሲወጣ ሲ። ዲ በትልቁ፣ ዲ በትንሹ፣ ስሞል ሌተር፣ ይህኛው ካፒታል ሌተር፣ ይህኛው ስሞል ሌተር፣ ዲ ድምፁ ሲወጣ እንዴት አድርገን ድምፁን እንደምናወጣው ከዚህ ላይ ያስቀምጨላችኋለሁ ማለት ነው። ስለዚህ የእንግሊዘኛ አልፋቤቶች ሁለት ናቸው፣ በትልቁና በትንሹ ስሞል ሌተር እና ካፒታል ሌተር። የመጀመሪያ ያስቀምጧቸው ካፒታል ሌተር፣ ሁለተኛ ስሞል ሌተር። እዚያ በጥቁር ያስቀመጡት ደግሞ በአማርኛ ድምፃቸው ሲወጣ ወይም ሲነበቡ ኤ፣ ቢ፣ ሲ፣ ዲ በቀላል መንገድ እንድትይዟቸው ማለት ነው። ካፒታል ሌተር ካፒታል ሌተሮች የምንጠቀማቸው መጀመሪያ ላይ ማለትም አሁን ለምሳሌ አበበ፣ ከበደ፣ ጫላ ምናምን ስንል ኤ ፊደል የምንጠቀማት መጀመሪያ ላይ ከስሞች መጀመሪያ ላይ ከምንጠቀማቸው፣ ስሞል ሌተሮችን ደግሞ የምንጠቀማቸው መሀል ላይ እና መጨረሻ ላይ የምንጠቀማቸው ይሆናል ማለት ነው። ስለዚህ እንደዚህ አድርጋችሁ እንድትይዙ ለማለት ነው። ወደዚህኛው ስመጣ ደግሞ ኢ ካፒታል ሌተር በትልቁ፣ ኢ በትንሹ ስሞል ሌተር፣ ድምፁ ሲወጣ ኢ፣ ድምፁ ሲወጣ ኢ። ኤፍ ካፒታል ሌተር፣ ኤፍ ካፒታል ሌተር፣ ኤፍ ስሞል ሌተር፣ ኤፍ ስሞል ሌተር፣ ድምፁ ሲነበብ ኤፍ ይሆናል ማለት ነው። ኤፍ። ጂ ካፒታል ሌተር በትልቁ፣ ጂ ስሞል ሌተር በትንሹ፣ ሲነበብ ድምፁ ጂ ተብሎ ይወጣል ማለት ነው። ጂ። ኤች ካፒታል ሌተር በትልቁ፣ ኤች ስሞል ሌተር በትንሹ፣ ኤች ኤች ድምፁ ሲወጣ በአማርኛ ማለት ነው። ወደዚህኛው ስመጣላችሁ አይ ካፒታል ሌተር፣ አይ ስሞል ሌተር በትልቁ፣ በትንሹ፣ ድምፁ ሲወጣ አይ አይ። ጀ ካፒታል ሌተር በትልቁ፣ ጀ ስሞል ሌተር በትንሹ፣ ድምፁ ሲወጣ ጀ። ኬ ካፒታል ሌተር
በትልቁ፣ ኬ ስሞል ሌተር በትንሹ፣ ኬ ኬ በአማርኛ ድምፁ ሲወጣ ማለት ነው። ኤል ካፒታል ሌተር በትልቁ፣ ኤል ስሞል ሌተር በትንሹ ድምፁ ሲወጣ ኤል ኤል። ወደዚህኛው ስመጣላችሁ ኤም ካፒታል ሌተር በትልቁ፣ ኤም ስሞል ሌተር በትንሹ ድምፁ ሲወጣ ኤም። ኤን ካፒታል ሌተር በትልቁ፣ ኤን ስሞል ሌተር በትንሹ ሲነበብ ድምፁ ሲወጣ ኤን። ኦ ካፒታል ሌተር በትልቁ፣ ኦ ስሞል ሌተር በትንሹ ድምፁ ሲወጣ ኦ። ፒ በትልቁ ካፒታል ሌተር ፒ በትንሹ ስሞል ሌተር ፒ ድምፁ ሲወጣ ማለት ነው። ድምፁ ሲወጣ። እሺ ቤተሰቦች እንደዚህ አድርጋችሁ ማንበብ ነው የሚጠበቅባችሁ ማለት ነው። ወደዚህኛው ስመጣላችሁ ደግሞ ኪዩ ካፒታል ሌተር በትልቁ፣ ኪዩ በትንሹ ስሞል ሌተር ድምፁ ሲወጣ ኪዩ ኪዩ። አር በትልቁ፣ አር በትልቁ ወይም ካፒታል ሌተር፣ አር ስሞል ሌተር በትንሹ ድምፁ ሲወጣ አር አር። ኤስ በትልቁ ካፒታል ሌተር፣ ኤስ በትንሹ ስሞል ሌተር ድምፁ ሲወጣ ኤስ። ቲ ካፒታል ሌተር በትልቁ፣ ቲ ካፒታል ሌተር በትልቁ፣ ቲ በትንሹ ስሞል ሌተር ቲ ድምፁ ሲወጣ። ዩ በትልቁ ካፒታል ሌተር፣ ዩ በትንሹ ስሞል ሌተር ድምፁ ሲወጣ ዩ። ቪ ካፒታል ሌተር በትልቁ፣ ቪ በትንሹ ስሞል ሌተር ድምፁ ሲወጣ ቪ። ደብልዩ ካፒታል ሌተር በትልቁ፣ ደብልዩ ስሞል ሌተር በትንሹ ደብልዩ ድምፁ ሲወጣ እንደዚህ ነው የሚወጣው ማለት ደብልዩ። በዛባቸዋ። ኤክስ ካፒታል ሌተር በትልቁ፣ ኤክስ ስሞል ሌተር በትንሹ ድምፁ ሲወጣ ኤክስ ኤክስ። ወደዚህኛው ስመጣላችሁ ደግሞ ዋይ በትልቁ ወይም ካፒታል ሌተር፣ ዋይ በትንሹ ወይም ስሞል ሌተር ዋይ ድምፁ ሲወጣ። ዜድ በካፒታል ሌተር ወይም በትልቁ፣ ዜድ ስሞል ሌተር ወይም በትንሹ ድምፁ ሲወጣ ዜድ። ስለዚህ ቤተሰቦች 26ቱን የእንግሊዘኛ አልፋቤቶች በስሞል ሌተር እና በካፒታል ሌተር ጠቅላላ 26 እና 26 52 ነው የሚሆኑት ማለት ነው። እነሱን በድምፅና በቅርጽ ምን እንደሚመስሉ በዛሬው ቪዲዮ አይተናል ማለት ነው። ከእናንተ የሚጠበቀው ሁሌም እንደምንላችሁ ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። በግል በግሩፕ መማር ፈልጉ ልጆች በማንኛውም ሰዓት በመደወል ማናገር ትችላላችሁ። በሌላ ቪዲዮ ስትንገናኝ መልካም ጊዜ፣ መልካም ቆይታ